ባልሽ ነው የታለች ባልሽ ነው ግን ምን መሰለ በጣም የሚከብደው እናቴ በሌለችበት ሰዓት ወይኔ በጣም የሚከብደው እናቴ በሌለችበት ሰዓት እየጠራችሁ ከሱ ጋር አብሮ ይተኛሉ። ያው በሰንሰለት ነው በቃ እና ልጄ ይኸውልህ አንዳንዴም ታሳዝነኛለች። እውነት ነው ተድራ በማግስቱ እንዲህ ስትሆን በጣም ያሳዝናለች። እኔና ባለቤቴ በጣም እንዋደድ የምንከባበር ወንድሜ ሁሉ ነገር ነበረ። እኛ ቤት ይመጣል እነሱ ቤት ሄዳለው። በቃ ትምህርት ማብረን የተማርነው ካለሱ ሰው የለኝም ነበረ። በቃ ከሴት ጓደኛ ጋር የሴት ጓደኛ የለኝም ማለት ይችላል። ሁሉ ነገር ያውቃል፣ ሁሉ ነገር ያውቃለው። የዛኔ እንዴት ደስ ይል ነበረ። አሁን ግን በቃ በጣም ብዙ ነገሮች ያሳልፈናል። እናቴ ጋር መተን ረብሸን የምንወጣው ብቻ ጓዳችንን ያውቃል ምናምን እና በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ልጄ ባለቤቴ በህይወት የለም። ያው ጊዜው ረዘም ያለ ነው። ሹፌር ነበር፣ አደጋ ነው የሞተውና ብቻቸውን ያሳደግኳቸው ብቻዬን ያሳደግኳቸው። ትንሽ ልጅ አለቻት፣ የሷ ትንሽ አለች። የፍቅር ጊዜዎች በጣም ብዙ ጊዜ ያሳልፈናል እነሱ እና መቼም ይቀየርብኛል ወይ ደግሞ እንጣላለን እስከ ዘላለም አብረን የምንኖር ነበር ይመስለኝ። በጣም መልካም ሰው፣ በጣም ተንከባካቢ፣ ሲከፋኝ የማይወድ እንድች በቃ ሳለቅስ ራሱን በይን ማየት የማይፈልግ ሰው ነበረ። በቃ እሱ ማየትም አይፈልግም፣ እኛን ማየትም አይፈልግም፣ ማናገርም አይፈልግም። እንደሚያውቀንም አይደለም፣ ፊቱን አዙሮብናል። በቃ እሷን ማየት አልፈልግም ብሎ አላየውም። በቃ ይገርምሃል እንደዛ እያለን በቃ ጓደኛ ሆነ። እናቴም ታውቃለች። ባይዘይ ያስከፋኝም ነበረ። በጣም ብዙ ነገሮች ያደርጋ ያስከፋኝ ነበር። ጓደኛ በሆነን ሰዓት የሆነ ማለት ፍቅረኛነት ከጠየቀኝ በኋላ ያስከፋኝ ነበር። ልጄ ጤነኛ ብትሆን ያው ደስ ይለኝ ነበር። ኮርቼ እንዴት እንደዚህ ታረጉኛላችሁ? እንዴት እንደዚህ ታዋርዱኛላችሁ? እንዴት እንደዚህ ይሆናል ብለህም ትጠይቃለህ። ልጄ ደግሞ ራሷን አታውቅማ። ምን ላርግ? ጤነኛ ብትሆን ትሟገት ነበር። ሰውም አይፈርድም፣ በቃ ትፈርድበትም። የሱ ቤተሰቦች ከዚች እብድ ጋር ሊሉት ይችላሉ። ምን አውቃለሁ፣ እንደራሴ አድርጌ ባየው ከዚች እብድ ጋር ሊሉት ይችላሉ። በጣም የኃይል ቃል ሲናገረኝ የሚያደርገውም ነገር አክቱ ምናምን ስላልቻልኩት በቃ የሆነ ነገር ገነፈለብኝ። ሄደሽ እነቂው ነቂው አለኝ። ከዛ አናት አባቱን በድንጋይ ብለው ደስ ይለኝ ነበረ። በቃ በወንዶች ምክንያት ማበድ የጀመርኩት በወንዶች ምክንያት። አበርኩኝ ከተባለ ወይ ደግሞ ታመመች ከተባለ የታመምኩት በእነሱ ምክንያት ነው። ትንሽ ተረጋግታልኝ እኮ እንጂ እንደዚህ ታስራ ነው ያለችው። ትንሽ ተረጋጋ እንደው ለቀቅ ያርጋት ብዬ በእጄ ይዤ ነው። በምን በቃ የሚነሳበትን ሰዓት አላውቀውም። ታስራ ነው ጸበልም ስትሄድ የትም ቦታ ላይ ታስራ ነው ያለችው ማለት ነው። ታስራ ነው። አሁን ድንገት መንገድ ላይ እንኳን ቢሆን ብዬ ነው በእጄ ያዝ አደረኩት። እንደዚህ ያደረኩ ታስቸግራለች። በቃ ልሂድ ነው የምትለው። በቃ ምን እንደምትሆን አላውቅም። ግራ ገብቶኛል ልጄ። እኔ ምን ላርግ? ብቻ
ተግባቢ ነው በእርግጥ ግን ያን ያህል ስታስበው እንዴት ነው ከሴት ጋር ስትቀራረብ ያለው ስሜት እንዴት ነው ሄዶ ልጥፍ ይላል ሴቶች ላይ ምናምን እና ከእህቴ ጋር በቃ አስበዋለሁ እሱ እህቴ ራሱ ታናደኛለች። ብዙ ሴቶች ጋር ሚተኛ ይመስለኛል። በጣም ነው የተቀያየረው። ውሻ ነው የሆነብኝ። ገና ልጅ እኮ ናት ግን እሷ እኔን ታላቋን ገደለችኝ፣ እሱም ገደለኝ። አንቺን አልወድሽም እሷን ነው የምወዳት አንዴ ግንኙነት ስለጀመርን ነው አለኝ። እንደዛ ነው ያለኝ። ሰላም ነው? እንዴት ነው ማዘር? ሰላም ነው። ኧረ ችግር የለውም። ያው ልጆች ነበሩ አጋጣሚ እንትን ብለው ነው። ሰላም ነው? እሺ እንዴት ነው? ከየት ሄደው? ቤተክርስቲያን ሄደው ነው? እንዴት ሆነች ታዲያ? ያደርጋለች? እንደ ቁርስ ነገር እንትን ይላሉ ወይስ ታዲያ እንዴት እናድርግ? ወይ እንደዛ እናስተካክልና እንደው ከቁርስ ነገር አፎት ላይ ቢያደርጉ ጥሩ ነው። እኔ በላለሁ። እንደዚህ ነው። እንደዚህ ሰንሰለቱስ ምንድን ነው? እንደው አይ ሳምዬ ትንሽ ተረጋግታልኝ እኮ እንጂ እንደዚህ ታስራ ነው ያለችው። ትንሽ ተረጋጋ እንደው ለቀቅ ያርጋት ብዬ በእጄ ይዤ ነው። በምን በቃ የሚነሳበትን ሰዓት አላውቀውም። ታስራ ነው? ጸበልም ስትሄድ የትም ቦታ ላይ ታስራ ነው ያለችው ማለት ነው? ታስራ ነው። አሁን ድንገት መንገድ ላይ እንኳን እንትን ቢሆን ብዬ ነው በእጄ ያዝ አደረኩት። እንደዚህ ያደረግ ታስቸግራለች። በቃ ልሂድ ነው የምትለው። በቃ ምን እንደምትሆን አላውቅም። ግራ ገብቶኛል ልጄ። እኔ ምን ላርግ ምን እንደሆነ አላወቅኩም። እኔ በቃ ደህና ነበረች ልጄ። እስቲ እሱን ረጋ በሉ፣ ቁርስ ነገርም እንትን ይበሉና ከዛ በኋላ በደንብ ብናወራ ይሻላል በሰፊው። እኔም አንዳንድ ነገሮችን ላወራ። ችግር የለውም። እስቲ አረፍ በሉና ቤት ገብተው እንትን በሉ። እስቲ ካሜራ ሆና እንዳያጥፈውና እንትን ይበሉ። ሄዱ ልጆች ጋር እስቲ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረው ነገር በተወሰነ መልኩ አይታችኋል። አሁንም ወይዘሮ አስቴር አጠገቤ ይገኛሉና እሳቸውን ለማውራት ነበር አንዳንድ ነገሮች። በእርግጥ ከቤተክርስቲያን መምጣታቸው ስለሆነ ያው ቁርስ ነገርም መመገብ ስላለባቸው ልጅቷንም አመው ከመንገድ ስለሆነ እንትን ያሉት ያን ነገር ለማስተካከል ነው። ከዛ በተጨማሪ እኔ በጠዋት ነበር የተገኘሁትና ነገሮችን ማስተካከል ስላለባቸው ትንሽ ጊዜ እንስጣቸው ተባብለን ነው። አብዛኞቻችሁ ወደ ቤተሰቦቻችን የተሙን ጉዳይ እየጠየቃችሁ ነው ያላችሁ፣ ስለተሙ አንዳንድ ነገሮችን እያነሳችሁ ነው ያላችሁት እና በጣም እየለፋን ያለ ነው ስለሱ ነው። በጣም እየደከምን ያለ ነው ስለሱ ነው። እሱን ለማግኘት ነው እየጣርን ያለ ነው እና ነገሮች እንደሚስተካከሉ ተስፋ እናደርጋለን። እንግዲህ ግርም ይረዳናል ብለን እናስባለን እና ጎን ለጎን ግን በጣም አሳሳቢ አስጨናቂ ጉዳዮች እየገጠሙን ነው። ለዛ ነው ጎን ለጎን እያያዝን ያለው ነው። እንደምላችሁ ሁሌም የኔ ባልደረቦች ናቸው ሁሉንም ጉዳይ የሚጨርሱት። ከዛ በኋላ የመመርመሩ ነገሮች የማስተካከሉ ሂደት ነው እኔ እየሰራሁ ያለሁት እንጂ አብዛኛውን ፓርት የሚጨርሱት ባልደረቦቼ ነው። እኔ ሙሉ ጊዜን ሰጥቼ እየሰራሁ ያለሁት ከተሙ ጋር ባለን ግንኙነት ነው እና ብዙዎቻችሁ ስለምትጠይቁኝ ለመመለስ ያህል ነው። ከእግዚአብሔር ጋር ደግሞ ነገሮችን አስተካክለን በቅርብ ጊዜ ውስጥ ይዤው እንደምመለስ ተስፋ አደርጋለሁ። እናንተም ከጎን በጎን እንድታበረታቱኝ እፈልጋለሁ ማለት ነው። እንግዲህ ወይዘሮ አስቴር ብዙ ነገሮች እንደገጠሙት በተለይ በስልክ ብዙ ነገሮችን ሲያጫውቱኝ የነበረው እና እንደው ከመጀመሪያው ጀምሮ ነገሩኝ እስኪ። ልጆትን እንዳየዋት ከሆነ እንደዚህም አልጠበቅኩም ነበር። እጅ ላይ ሰንሰለት ይዘው ነበር፣ አንዳንድ ጊዜ ታስቸግራለች ነበር ያሉት እና ይህ ሁሉ ነገር እንዴት ነው ሊሆን የቻለው? አይ ልጄ አሁንማ ተሽሏት ትንሽ እየመለስ አድርጎላት እኮ ነው ያየኸው። በጣም ከባድ ነው ልጅ፣ በጣም እኔ ድክም ብሎኛል። ምን እንደማደርግ አላውቅም። በቃ አሁን ትንሽ ለቀቅ ስላረጋት ነው እኮ ሰንሰለቱን አይተሃል። በእጄ ይዤ ነው የመጣሁት። ያው በሰንሰለት ነው በቃ እና ልጄ ይኸውልህ አንዳንዴም ታሳዝነኛለች። እውነት ነው ተድራ በማግስቱ እንዲህ ስትሆን በጣም ያሳዝናል ልጄ።
እንደው ምን ማለት ነው? ለእኔም በስልክ ሲያወሩኝ እንደነበረ ትዝ ይለኛል። ለባልደረቦቼም ነግሯቸዋል እና ባገባች በማግስቱ ነው ፍቺ የተፈጸመው እና እንግዲህ እንደ ትናንት ተጋብቶ እንደ ዛሬ ማለት በየትኛውም ሀገር ላይ የተለመደ ነገር ነው ብዬ አላስብም። በጣም ፈጣኑ ፍቺም ይመስለኛል እና ለመዳል የምንመለመድም አይደለም ተሰምቶም አይታወቅም እንጂ በጣም ከባድ ነገር ነው የደረሰብኝ። በቃ የኔም እድል ነው ለልጅም በጣም ነው የምታሳዝነኝ። እንደዛ አድርጌ ሰድሬያተኝ ደስታዋ ላይ ወዲያው እንደዚህ አይነት ጨለማ ነገር ሲመጣ በጣም ነው የሚያሳዝነው። ልጄ በቃ በማግስቱ ነው በቃ ምን ልበልህ፣ እሷም እሱም ማየት አልፈልግም አለች። ድሮም ላንቺን ለማስደሰት ፈልጌ ነው እንጂ ላገባው አልፈልግም አለች። እንደገና ደግሞ ያማ በቃ ይሄ ነገሯ ደግሞ እየባሳት በተናገረች ቁጥር እየባሳት ነው የሚሄደው። እኔ ምን ላርግ በቃ እሱንም ልጠይቅ፣ እሱም ቀረ። በእርግጥ አንዳንዴ ምን እንደሆነም አላውቅም፣ በፊትም ያን ያህል ነበሩ። አሁን ግን እንደዚህ ሁና ደግሞ ስታናግረው ደግሞ አልፈልግም አለ። አይታወቅም ደግሞ የሰው ልጅ ጸባዩ እና ደግሞ እሱ የምታየው እዚህ ጎረቤቴ እኮ ነው፣ የጓደኛዬ ልጅ ነው፣ ጎረቤቴ ነው፣ ጠዋት ማታ ማየው ልጅ ነው እና ብለው እሱንም እንዴት ነው ብዬ ብላ ማክሮ ፈልግ በቃ መስማትም አልፈለግም፣ ማየትም እሷን አልፈለግም። እሷም መታየት አልፈለጉም። ምን እንደገባም አላቅም፣ ምን አይነት መንፈስ በመሀላቸው እንደገባም አላቅም። እኔ እንደዚህ ትሆናለች ሳይሆን ልጄን ድሬ ደስ ብሎ ወግ ማድረግ ላይ ነው እንጂ እንደዚህ አይነት ነገር አሁን እኔ ሁሉም ነገር ቀርቶ የልጄ ጤንነት በጣም እያሳሰበኝ ነው። ምን ላርግ፣ ምን እንደማድረግ ጨንቆኝ ነው ለአንተ የሚያወራው። ያን ያህል ሁሉ አውርቻለሁ፣ ትረዳኛለህ መቼም። እና እንደዚህ አይነት ነገር እውነት ለወላድ አይስጠው ነው የምለው፣ ለወላድ አይስጠው። እናትም ይሄን ነገር አትይ፣ ልጅም ደግሞ ተምራ ምን ብላ ተድራ የራሴ ህይወት ሊመራ ነው ስትል እንደዚህ አይነት መከራ እንደዚህ አይነት መንፈስ በምኑ ቀን እንዳያዛት ልጄን አላወኩም። እኔ ልጄ በጣም ከባድ ነው፣ በጣም አስቸጋሪ ናት። ጸበል ላይ በጣም ተቸግሬ ነው፣ በጣም ደክሞኛል። እንደምታውቀው ደግሞ እኔም ያመኛል፣ በጣም እያመመኝ ነው። እኔም ምን ብዬ ልንገር፣ ብቻዬን ነው በቃ ልጆችን ማሳድግ። ሌላ ገቢ የለኝም። በዚህ ብር አለ የምታወጣው፣ በዚህ ደግሞ ድካም አለ፣ በዚህ የልጄ እንባ አለ፣ የልጄ መታመም አለ፣ የልጄ ጭንቀት አለ። በዚህ በልጅነቷን እንደዚህ ሁና ስታያተኝ እንደ ጓደኞቿ ሳትሆን ስትቀር ታሳዝነኛለች። አላቅም እኔ ምን እንደማደርግ ልጄ፣ እኔ በጣም ግራ ገብቶኛል። ይሁንም ሌላ ገቢ የለኝም አባት። እነዚህን 2 ቤት ነው አከራይቼ የምተዳደረው። ግን ሆኖም ያን ሆኖም እንደው እግዚአብሔር ይመስገን ተመስገን እያልኩ ኖር ነበር። ልጄ እንደዚህ አይነት ነገር ባልሆነችብኝ። እኔ ምን አውቃለሁ፣ ለሰሚም ለሚያየውም ግራ የተጋባ ነገር ነው። እኔ ነኝ መጀመሪያ እንዲሆንኩ ብዬ ነው ማስበው። አለ ሳሚ፣ እንደዚህ አይነት ነገር አለ። ተድሮ በማግስቱ መለያየትን ተው በቃ ይሁን እሺ። ግን ከዛ ላይ ደግሞ ተከታትሎ ደግሞ እብደትን ምን አመጣው? ይሄ ነገር ከባድ ነው። እንደው ምን ጤነኛ ሆናም እኮ ተለያይታ ችግር የለውም፣ ጌታ ካልፈቀደው ሌላም ይመጣል፣ ለሷም ሌላ ይመጣል። ግን እብደት ግን እንደዚህ በጤናዋ ላይ የሆነባት ነገር ምን እንደሆነ እኔ አልገባኝም። ሁለቱም እንዲታዩ አይፈልጉም። በቃ ሁለቱም በቃ ጥላቻ አላቸው። እንደዛ ተነጋግረው እየተዳሩትን ጥላቻ አላቸው። አሁን በቃ መተያየት አይፈልጉም። ይሄ ምን ትለዋለህ ሳሚ? እኔ ደክሞኛል፣ እኔ ምንም ማድረግ አልቻልኩም። ምን ይንቻል? እኔ ድካም ብቻ ነው የተረፈኝ አሁን በቃ እውነት እኔ ራሴንም ጠላው ልጄ። ግን ለማን ተዋታለሁ ልጄ? በቃ የኔን ጤንነትም እየለመንኩ ነው። ማን አላት ልጄ? ያላባት ነው ያሳደግኳቸው እና እኔ ምን ላድርግ ብለህ ነው ልጄ? እንደው ወይዘሮ አስቴር እንግዲህ ያላባት እንዳሳደጉም ጭምር እየነገሩኝ ያሉት እና እንደው ይቅርታ መጠየቅም ከሌለብኝ ምን ያህሉን ጊዜ ነው ብቻዎትን ሲያሳድጉ የነበረው ሲያስተዳድረው የነበረው? ባለቤቶትስ እንደው በምን አይነት ሁኔታ ነው? አሁን በህይወት የለም ነው ወይስ ደግሞ በፍቺ ነው የተለያያችሁት? ልጄ ባለቤቴ በህይወት የለም። ያው ጊዜው ረዘም ያለ ነው። ሹፌር ነበር፣ አደጋ ነው የሞተውና ብቻቸውን ያሳደግኳቸው፣ ብቻዬን ያሳደግኳቸው። ትንሽ ልጅ አለቻት፣ የእሷ ትንሽ አለች። እሷም አላቅም እየዋለች ትመጣለች። አንዳንዴ በምን እንደምታመጣውም አላቅም። ግራ መጋባት የተነሳ ከየት መጣ ብዬ እንኳን እሷን ለመጠየቅም ኃይሉም የለኝም፣ በቃ ብርታቱም የለኝም። በቃ ዝም ብዬ ከችግር የተነሳ ብር አምጥታም ትረዳኝም እሷ ናት። የት እንደምታመጣው ግን እንደ እናትነት መጠየቅ ነበረብኝ። ግን ችግር ላይ ስለሆንኩኝ ይሄን ሁሉም አላስብም። በቃ ውላ ትገባለች፣ ሰርታ ውላ ትገባለች። እሷንም እኮ ማየት አትፈልግ።
በቃ እሷን ካየቻት በቃ እንደሌላ ነው የሚያደርጋት። ሁለቱ መተያየት አልቻሉም። ያቺ ትወዳታለች በጤንነት ነው፣ እችኛዋ ግን አትፈልጋትም። በቃ ማየት አትፈልግም፣ እሷን እህቷንም ማየት አትፈልግም። እኔንም እግዚአብሔር ይመስገን እንዴት እንድትጠጋኝ በቃ እንደፈቀደላት አላውቅም። እና እኔ አላወኩም ምን እንደሆነች ልጅ። እኔ ግራ ግብት ትሎኛል። መፍትሄ ኑር ይሆን ብዬ ነው ሳሚዬ አንተንም ማማከርህ ራሱ ምን ላርግ? እኔ ግራ ግብት ብሎኛል፣ አላውቅም። የእሱ ቤተሰቦችም ዝም አሉ። እንደው እንግዲህ ልጁን ቀርበው ለማውራት አልሞከሩም? የእሱ ቤተሰቦች የቅርብ ሰዎች ናቸው? ጓደኛዬ ናት። እዚህ ጎረቤት ነን እኮ። ጭራሽ ጎረቤት ናቸው? ጎረቤት ነን። እንዴት ብሎ ይጠይቃሉ ብለህ ነው ሳሚዬ? እንደ ራሴ ሁኜ ሳየው ያበደች ልጅ ናት ብለው ያርቁታል እንጂ ያቀርቡልኛል ብለህ ነው? እኔ እንጃ። በዚህ ምክንያትም ያርቁታል ብዬ ነው ማስበው እኔ ራሱ። እሱም ማየት እሷ ደግሞ ማየት አትፈልግም። እሱ እኔ እንጃ አይደለም። ታዲያ እሱንስ ቀርበው እርሶ ለማውራት አልሞከሩም ወይስ አላገኙትም ነበር? በቃ እሱ ማየትም አይፈልግም፣ እኛን ማየትም አይፈልግም፣ ማናገርም አይፈልግም። እንደሚያውቀንም አይደለም፣ ፊቱን አዙሮብናል። በቃ እሷን ማየት አልፈልግም ብሎ አላየውም። አንዳንዴም አትፈርድም። እኔ እንጃ። በቃ ጫና አድርጌ እሱንም በሰውም እንዳላስጠይቀው ቤተሰቦችንም እንዳልጠይቅ ልጄ ጤነኛ ብትሆን ያው ደስ ይለኝ ነበር። ኮርቼ እንዴት እንደዚህ ታረጉኛላችሁ? እንዴት እንደዚህ ታዋርዱኛላችሁ? እንዴት እንደዚህ ይሆናል ብለህም ትጠይቃለህ። ልጄ ደግሞ ራሷን አታውቅማ። ምን ላርግ? ጤነኛ ብትሆን ትሟገት ነበር። ሰውም አይፈርድም፣ በቃ አትፈርድበትም። የእሱ ቤተሰቦች ከዚች እብድ ጋር ሊሉት ይችላሉ። ምን አውቃለሁ? እንደ ራሴ አድርጌ ባየው ከዚች እብድ ጋር ሊሉት ይችላሉ። እና እኔ መንገዱ ጠፍቶኛል። እኔ ምን እንደማደርግ አላውቅም እንጂ ዘወር ብሎ አላያትም። በቃ ትቷታል። በቃ የት እንዳለችማ እኔ እንጃ። ያው ስንወጣም ስንገባም ስለሜ ላይፈልጋት ይችላል። በቃ ምንሱ ላይ ይጠይቃታል ብለን ግን ይመስለኛል ሳሚ መሀላቸው ላይ የሆነ ነገር አለ። አንተ እኮ ታሞ እኮ ሚስቴ ናት ባሌ ናት ተብሎ እኮ ይደጋገፋል አይደል? ይሄ ግን በቃ ሁለታቸውን የሚያፈረቃ በቃ መተያየት እንዳይፈልጉ መግባባት እንዳይሆን የሆነ ነገር አለ። እኔ እሱ ኃጢአት ይሆንብኝ በቃ ይሄ በቃ የሆነ ይመስለኝ በቃ ሁለቱን ለማለያየት የሆነባቸው ነገር አለ። ሳሚ አውሬ እኮ ነው የምትሆነው። በቃ እሱን ስታይ በቃ ማየት አትፈልግም። እሱም እንደዛው ነው በቃ። እና ይሄ ምን ትለዋለህ? መሀላቸው ላይ ምን እንደተፈጠረ ምን መንፈስ እንደገባ አላውቅም። እኔ አላውቅም ሳሚ አላውቅም። ደክሞኛል። አሁንስ ምን እንደማደርግ ግራ ግብት ብሎኛል። ኧረ እኔ እንጃ እንደው እኔ ማሞኛል። አይዞት ዘራ ያስተር ያው ነገሮች ትንሽ ቀለል ያለው አይደሉም። እና እንግዲህ በመሰረቱ ለወላጅ ምን ያህል ከባድ ነው። እንደ ትላንት አግብታ እንደ ዛሬ ተፋታች ከባሏ ጋር መባል በጣም ቀላል ነገር አይደለም። ከዛ በተጨማሪ ጎረቤት ነው። እሱም ጋር እሷም ጋር ያለው ምክንያት ግልጽ አይደለም። እሷም ያለችበት ሁኔታ አሁን እንደሚያዩት ነው። እና ከመጀመሪያው ጀምሮ ነበር ይሄ ህመማው ወይስ ደግሞ ከጊዜ ይሄ በጮኝነት ጊዜ ከሱ ጋር በነበረችበት ወቅት የነበረ ነገር ነው ከተፋታሽ በኋላ ነው ይሄ ነገር የመጣው? አይ የሆነ ነገር አላት። በቃ በፊትም እንዲሁ በቃ ትንሽ ወሰድ እንደዚህ የሆነ ነገር ያደርጋታል። ከሱ ጋርም አንዳንድ ጊዜ ይስማማሉ፣ አንዳንድ ጊዜ አይስማሙም። አሁን ነው ጨክነው ይሁን ብለው ሰርጉን እንትን ያሉት እንጂ አንዳንዴ ይስማማሉ፣ አንዳንዴ አይስማሙ። እሷም ደግሞ አንዳንዴ እንደዛ ሆና ሲያያት መሰል ወደ ኋላ ለማለት ይፈልጋልኝ ወደ ትዳሩ ማለት ነው። ግን በፊትም ትንሽ ከባድ ነበር። በቃ እሱ ጋር ከተንትን ካሉ በኋላ የሆነ በጤና አንዳንድ ጊዜ አይባታለሁ የሆነ ነገር እቺ ምንድን ነው ችግር አለ እንዴ ብዬ ራሴ እመረምራለሁ። በቃ ግን አሁን የባሰው ከሰርግ በኋላ ግን ባሰ። በቃ ባሰ እንጂ በፊትም አለ። አሁን ደህና ናት ብዬ ከኔ ጋር ስታወራ ምን ስትል ምናምን ትቆይና ትንሽ ቆይታ ደግሞ በቃ ሌላ ነገር የምታወራው ሁሉ ይደበላለቃል። ሌላ ነገር ነው የምታወራው ወይ ልህር ትለኛለች። በቃ ደግሞ በቃ አሁን ደግሞ እንደዚህ ነሽ ብዬ ደግሞ ካስኳት ደግሞ ጤነኛ ሆና ደግሞ ቁጭ ትላለች። በቃ እኔ ምን ላድርግ? ኧረ ግራ ገብቶኛል። እኔ ግራ ገብቶኛል። ለወላጅ አይስጠው ይሄን ነገር። እንደው እሷ ብቻ ነች ያለችው ወይስ ሌላ አብሮት የሚኖር ሰው አለ ቤት ውስጥ? ያው ልጆች እንደ አንድ ሰራተኛ ነገር ከክፍለ ሀገር የመጣች ልጅ ነች እያሉኝ የነገሩኝ ነበር። ሌላ ተጨማሪ እህት አለቻት መሰለኝ። እሷንም ሲያነሱልኝ ነበረ። ትንሽ እህት አለቻት። እንደው እህቷ አስታግዞታለች አንዳንድ ነገሮችን ወይ ስለዚህ ጉዳይ ለማጣራት አልሞከረችም? ትንሽ ናት፣ ምንም ታውቃለች ብለህ ነው እሷ በቃ
እንደኔ ግራ ገብቷት ነው። እንደገና ደግሞ እህቴ የምንሽ ነው ብላ ልትጠጋ ስትል ደግሞ እንደዚህ ነው የምትገፈትራት። አትፈልግም፣ እሷ ማየትም አትፈልግም። ሳሚ አንዳንድ ጊዜ በሁለቱ መሀል የመጣ ነው እንዳልል እህቷንም ጠልታታለች። በቃ እህቷን መስማትም ማየትም አትፈልግም። ግን እሷ ውላ ገብታ ውላ ሂዳ ሰርታ ምታ ለሁለታችን የሆነ ነገር የምታረገው ነገር ነው የምትሰራ። በዚህ ነው አሁን አይምሯ በስንቱ ላሰው ልወጥራት ልጅን በቃ ይሄኛው እዚህ ወታ ደግሞ ሰርታ ትገባለች። በቃ እሷ ናት ያለችኝ አሁን ማወራትም ሰላሙኝም ገብቼም እንዲህ ነው የምላትም እሷ ናት ያለችኝ በቃ እንጂ ጎረቤትማ ዛሬ ሰረገች፣ ዛሬ በነጋታው ልጇ አበደች እየተባልኩ ነው አሁን። በቃ እንደዛ ነው። ይሄ ራሱም አይደለም ለእኔ ለእህቷም በጭንቅላቷ ምንድን እንደሚፈጠር አላውቅም። በቃ እህቷ ተድራ በነጋታው ተፋታች ደግሞ አብዳለች እያሉ ትሰማለች። እና ይህን ሰምታ በመታ ታዝናለች። እህቴ ምንድን ነው ችግር ውስጥ ትላት ደግሞ ዞር ቤት ትላታለች። በቃ እሷንም አትጠጋት። የጎረቤት መሳቂያ ነው የሆንኩት እኔም እውነት እንደዛ ደክሜ እንደዛ ድሬ እንደዛ ደስ ብሎኝ በቃ ልጄ ወግ ማድረግ ልትይዝ ነው ስትል በቃ እንደዚህ አይነት ነገር ተፈጠረ። ያም ሆኖ ደግሞ ባሏ በጎኗ በሆነልኝ ባሏም ተዋት በቃ እንደው አይፈልጋትም ግን እንደው ምን ሆና ነው ብሎ እንኳን አብሮ እስኪሻላት ድረስ አብሮ አይዞሽ ቢልልኝ ጥሩ ነበር። ጭራሽ ማየት አይፈልግም። እንደው ምን ሆና ነው አይልም። እስኪ እንደዚህ ሆኜ እንደዚህ ብለን ተድረን እንደዚህ ብለን እስኪ ምንድን ነው ችግሩ ብሎ እንኳን አንድ ቀን አይዞት አላለኝም። ምን ይህን ራሱ አላቅም። ቤተሰብማ ያርቀዋል እንጂ ያቀርበዋል ብዬ አላስብም። እኔ ይሄ ነው ሳሚ፣ ምን ላርግ አሁን? ምን እንደማደርግ ነው መፍትሄ ያጣሁት። ከምን ልውሰድ? ግማሹ ሆስፒታል ይለኛል፣ ሆስፒታልም ጥሩ አይደለም ይላሉ። ከጸበሉ ይሻለኛል ብዬ ደግሞ አሁን ጸበል ትንሽ እንትን እያለች ናት። ግን ከጸበሉም ወሰድ መለስ ነው የሚያደርጋት። አሁን አይታት የለ ብድግ ብላ ነው ሄደችው። ደግሞ ትንሽ ቆይታ ደግሞ ደህና ሆና ታወራለች። ደግሞ ነገ ጭራሽ ካልጋዋ ላይ ብሶባት ታገኘዋል። ጸበሉ ምን እንደዛው ይዣት እንዳልቀመጥ አልተመቸም። ምን ላርጋት? እንደው አዎ ደህና ሆናም እንደምታወራ ሲናገሩ ነበርና እንደው እስቲ ነገሮችን ከሷ ጋርም ለማውራት እንሞክራለን በቻልነው አቅም ደህና የምትሆንበትን አጋጣሚዎች ፈልገን። ምክንያቱም ዋነኛ ባለ ምክንያት እሷ ነች። በእርግጥ ለእርሷ እስካሁን ያልነገረችውትም ነገር ካለ እኔንም ደግሞ ነገሮች እንዳጠራላት ብዙ ነገሮች የምትነግረኝ ነገር ካለ ለመስማት እሞክራለሁ። እና አይምሰል ሳሚ፣ እሱም አንዳንዴ ደህና መለስ ሲልላት ከኔ ይልቅ ላንተ ልትገልጽልህ ትችላለች ብዬ አስባለሁ። አንዳንዴም እንደዛ እኮ ነው ጓደኛ ነገር ሲሆን ለእናት ለወላጅ ያልተነገረ ለጓደኛ ይነገራል አይደል? በዛም መፍትሄም በሆነልኝ ባገኘህልኝ እንደው ምነው ፍንጩን በነገረች እንደው ትንሽ መለስ ሲያደርግላት ይሄ በቃ ይሄ ነገር የተፈጠረበትን ነገር እንደው ውስጧ ይገባና ትነግርህ እንደሆነ እንደው ሞክርልኝ። ይሄም ደስ ይለኛል። ለእኔ እውነት ለእኔም አትነግረኝ። እንደው ከዛ በተጨማሪ እነዚህ ነገሮች ሁሉ ከሆነ በኋላ ልጁንም ለማውራት ሙከራ አድርገው ቤተሰቡንም ለማውራት ሙከራ አድርገው ካልተሳካ በኋላ እንደው እሷ መለስ ስትል ለማውራት አልሞከሩም? እንደው ለምንድን ነው ልጄ ከእሱ ጋር እንደዚህ አይነት ነገሮች ውስጥ የገባሽው? ወይስ ደግሞ መጀመሪያ ስለምን እንዳገባችው ምናልባት ነገሮች ጥሩ ሳይሆኑ ከሆነ የተፈጠረው አልጠየቋትም? እሱን አትጥሪብኝ ነው የምትለው። እሱን አልፈልገውም። ድሮም ላንቺ ልጄ አግቢ እያስኮተኩች ላንቺ ደስታ ብዬ ነው እንጂ ያገባኋት አልፈልገውም ነው የምትለኝ። በቃ ግን አንዳንድ ጊዜ ደግሞ ደህና ሆኖ ሰላም ሆኖ አያቸዋለሁ። ለዛ ነው እኔም ግፊት አድርጌ እንድታገባ ያልኩትኝ። እሷ ግን በቃ ላንቺ ብዬ ነው በቃ ተይኝ ምናምን ብላ ከተበሳጨች ደግሞ ትመለሳለች ወደዛኛው እንትኗ እና በቃ ላንቺ ብዬ እኮ ነው ያገባሁት እኔ ድሮም አልፈልግም እንዳታሳየኝ እንዳይመጣ እንዳላየው ነው የምትለኝ። እና የምን ብለትህን ትከራከረዋለህ? በቃ ላንቺ ነው ካለችኝ ድሮ ለምንድን ነው አብረው ይሄዳሉ አብረው ውለው ይመጣሉ እኮ ለምንድን ነው ታዲያን ሰዓት እንደዛ አብራችሁ ስትመላለሱ ስትሄዱ የነበር ሰዓት በቃ ላይ አንቺን ደስ ይበልሽ ብዬ ነው በቃ። አሁን ግን ማየት አልፈልግም። እሱን ሳይሆን እንደ ሌላ ነገር ነው በቃ ፊት የሚከለልብኝ ትለኛለች። በቃ እሱን ማየት አልፈልግም ነው የምትለው። እሱ አስተይዛ ነው በቃ እንደዚህ የሆነች ነው። እሱም አይፈልግም እሷን ማየት። ለምን እኔ ግራ ገባኝ ልጄ፣ አላውቅም። እኔ ደክሞኛል። እኔ ምን እንደማደርግ አሁን እኔ በህይወት እያለሁ ልጄ ደህና እንድትሆን ነው የምፈልገው። እውነት ይህን ህይወት አይደለም አሁን ያሳስበኛል። እኔ የፈለገው ልሁ
እንደው አንድ ቀንም ጸጥ ልምል እችላለሁ። ግን ልጄ እንዴት አድርጌ ነው ትቻት የሚሄደው? ለማን ነው? ወይ አባት የለ ማን አለ? ማንስ ይይዛል ልጄ? ማን አሁን ጤነኛ የሆነ ልጅ እንኳን ለመያዝ አይቻልም። እንኳን ስችን ማን ይይዛታል? እንደ እናት አድርጎ ደግፎ አይዞሽ ብሎ ማን ደግሞ አትፈርድም። ይሰለቻል ሰው። ማን አክስት፣ እህት፣ ወንድም ማን አላት? እቺ ትንሽ ልጅ ናት ያለቻት በቃ። እንደገና ስትወጣ ደግሞ አንቺ ምናምን ሲሏት ደግሞ ይብሳታል በጣም። የሰው አፍ መጥፎ ነው። አሁን እንኳን እየሄድን እቺ እኮ ናት አግብታ የነበረች እቺ እኮ ናት እንደዚህ ያለችው እያሏት ነው አሁንም ራሱ። ይሄ ታዲያ እንዴት አድርጎ የት ልውሰዳት? እኔ እንደው ሌላ ቦታ ራሱ ሌላ ግርዣት በደምብ ደስ ይለኛል። እሱ መፍትሄ ከሆነ እስኪ እንደው እሱንም አማክራት። ሌላ ቦታ ይዣት ልሄድ ወይስ ምን ላድርግ? እኔ አላውቅም። እንግዲህ ብቻ አንደኛ በህግ መልኩ ነገሮችን ለማየት እሞክራለሁ። ከዛ ውጪ ደግሞ ምን ሆና እንደሆነ ነገሮችን ለማጥራት ነው ሞክረው በተለየ ሁኔታ ያው ነገሮችን ለማስተካከል ልሞክር ብዬ ነው። ከምንም በላይ ስላለችበት ሁኔታ በደንብ ለማወቅ እሞክራለሁ እና ቀርብ ያውርቻት የምትለኝን ነገር ተንተርሼ ብዙ ነገሮችን ለማድረግ እሞክራለሁ። ምክንያቱም ከመሬት ተነስቶ የሁሉ ነገር ሊሆን አይችልም። አንደኛ እሱም ዝም ብሎ በዚህ ልክ ሊጨክን አይችልም። ምክንያቱም ከእናንተ በላይ እነሱ ለስማቸው ይጨነቃሉ፣ ለተፈጠረው ነገር ይጨነቃሉ እና ምን አስገድዷቸው ወደ ትዳር እንደገቡ በጭኝነት ጊዜም ስምምነት ከሌላቸው ለምን የሁሉ ነገር አስፈለገ? ከዛ ደግሞ ከተጋቡ በኋላ እንደው የአካባቢውን ሰው አላስፈላጊ ወሬ ላለማንሳት እነሱ ላይም ስም እንዳይጠለሽባቸው ወርም 2 ወርም እኮ ይቆያል እና በአንድ ቀን በዚህ ልክ ሊያጋጫቸው የቻለው ጸብ ምን እንደሆነ አናውቅም። ይሄንን ነገር መጀመሪያ ማጥራት መቻል አለብን። ከዛ በኋላም እንደተባባሰባት ነበር እየነገሩኝ የነበረው እና እስቲ እንግዲህ ነገሮች ቀለል ይበሉልን እና በደንብ ለማጣራት እንሞክራለን። ይሄማ እኮ ነገርኩ ልጅ መጀመሪያውም ነበር። በፊትም አንዳንዴ የሆነ ቤት ውስጥ ማት ነገር ልክ አልነበረችም። በቃ አንዳንዴ ሲጠራት በደስታ ትሄዳለች፣ አንዳንዴ ደግሞ ሲጠራት በቃ ማየት አልፈልግም ብላ ትገባለች። በቃ ይሄ ነገር ምንድን ነው እያልኩ እንትን አንዳንዴ ደግሞ ደስ ብሏት ደግሞ አብረው ይሄዳሉ። አንድ ትንሽ እኔ የምጠራጠረው እንደው የሆነ ነገር ሆኖባቸው ነው እላለሁ እኔ ራሴ። በቃ እንዳይሆን አብረው እንዳይሆኑ የሆነ ነገር ሆኖባቸው ነው። መቼም እኛ ስንባል ከባድ ነን። የሆነ ነገር ሆኖባቸው ነው። አሁን ልክ ሰርጋቸው ላይ የበለጠ ነገር ሆኖባቸው ነው ብዬ ነው የማስበው። በቃ አንድ ቀን እንኳን አድሮ እንደዛ የሚሆነው በቃ እንዳይቀጥሉ የሆነ ነገር በጣም የባሰ ነገር ሆነ ነው የምለው። በቃ ይሄ ነገር ይቅርታ አድርግልኝ እኔ ልጅ በሆነ ነገር አይደለም። በቃ የሆነ ምክንያት አለ የሆነባቸው ነገር አብሮ እንዳይሆኑ ማለት ነው። በቃ ለምን አንድ ዛሬ እንደዛ ቬሎ ለብሰህ ተድረ በነጋታው እንደዚህ አይነት እብደት እንዴት አይነት እብደት አለ? በቃ እኔ ማን ጓደኛሽ ማን ነው? ሴት ጓደኛሽ አለሽ ወይ ምን ብዬም ጠይቃታለሁ። ለእኔ አታወራኝም። እንደውም እሷን ብታወራት ብዬ እህቷን ጠጋቤ እስኪ እንደው ላንቺ ብታወራሽ እሷን እንደዚህ ነው የምትገፋት። በቃ ለምን እሷ ደግሞ ትንሽ መፍትሄ ሲገኝ መፍትሄ ሊኖር ነዋ። ስለዚህ ጭልም ለማድረግ ነው እሷንም እንደዛ የምትገፋት። በቃ የያዛት መንፈስ መፍትሄ እንዳይኖር ነው እህቷን የምትገፈትራት። በቃ ለምን ጓደኛም እህትም ሚስጥር አይደባበቅም። ለዛ ብዬ ነው እስኪ አንቺ አውሪያተኝ ለአንቺ ካወራች ምናምን ስላት ማየት አትፈልግም። እንደዚህ ነው የምትላት። በቃ እንደዚህ አስጠጊ ነው የምትላት እና ምን መፍትሄ ትለዋለህ አሁን? እሱ ይሄኛውን በጮኝነት ጊዜ ከእሱ ጋር ያለች የሚሰማ ስሜት ነው? አግብታ ከተለያየች ከወጣች በኋላ ነው ሁሉ ነገር የሆነው ከእህቷ ጋር? አይ በፊትም ብዙም አይደሉም። ያው ብዙም ያው እንደዚህ አልባሰም አሁን ነው የባሰው። በቃ አሁን የባሰው እንጂ እኮ በፊት እኮ እኔም ቁጭ በይ ብዬ ተናግሬያትም እኮ ቁጭ ብላ ትረዳኛለች። ልክ መሀል ላይ ግን ትቀላቀልብኛለች። በቃ ቁጭ አድርጋኝ ጥላኝ ትሄዳለች። በቃ መሀል ላይ ደግሞ ስትመጣ ማምዬ እኔ እኮ እንደዚህ ምናምን ብላኝ ደግሞ መልስ ብሎላት ደግሞ ትመጣለች። እሱንም ነው የምልህ እኮ እሱን ሲጠራት አንዳንዴ በደስታ ትሄዳለች፣ አንዳንዴ ደግሞ ብላ ትዘጋለች። በቃ የሆነ ነገር የሚያፈራርቅ ነገርም አለ። እኔ እንጃ እኔ ይቅር ይበላይ ብያለሁ እንጂ ዛሬ ተድሮ ነገ ልጄ ጭራሹን በእና እንድትሄድ የሆነብኝ ነገር ምንድን ነው? እኔ እንደዚህ አይነት ነገር ሰምቼም አላውቅም። መፋታት ያለ ነው። እብደት ግን እብደትን አስከትሎ የመጣ ነገር ምንድን ነው? እብድም እንድትሆንም ትዳሯም እንዲለያዩ ያንቀንን የሆነ ነገር ምንድን ነው? ይህን ትለዋለህ። ይሄ ወላጅ አይስማ፣ እውነት የወላጅ ጆሮ አይስማ ነው የምለው። በእኔ ይብቃ ነው የምለው። እውነት እኔ ግራ ገብቶኛል። እንግዲህ ቀላል ነገር አይደለም። ነገሮች ትንሽ ከባድ ናቸው። እስቲ ለማስተካከል ነው ሞክረው እኔ ምክንያቱም የተፈጠረው ነገር በጣም
ውድ ቤተሰቦቻችን ቀላል የምንለው ነገር አይደለም። እንግዲህ እንደ ትላንት አግብታ እንደ ዛሬ ነው እንግዲህ ተለያየች የተባለው እና ይሄ ነገር ቀላል አይደለም። ምክንያቱም ለቤተሰብ እናንተም ቢሆኑ ብላችሁ ማሰብ መቻል አለባችሁ። ከዛ ውጪ ታማለች እቺ ልጅ አይምሮዋን በጣም ታማለች። በጮኝነት ጊዜ ላይ ብዙ ነገር ተፈጥሯል። አሁን ላይ እየጠረጠርኩ ያለሁት እኔ ምናልባት ከጮኛዋ ጋር አስፈላጊ ነገር ውስጥ ገብቶ ሊሆን ይችላል፣ ወይ ደግሞ ሌላ የተለየ ነገር ይኖራል። እንግዲህ ሀገራችን ላይ ብዙ አይነት ጉዶች ይደረጋሉ፣ ብዙ አይነት ነገሮች ይኖራሉ እና ምናልባት እሷ ላይ የሚቀኑ የቅርብ ጓደኞችም ሊኖሩ ይችላሉ፣ አይታወቅም። ብዙ ነገሮች ሊፈጠሩ ይችላሉ እና እነዛ ነገሮች ናቸው እንደዚህ እንዲሆን እያደረገ ያለው። ውድ ቤተሰቦቻችን እንግዲህ በቻልነው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምን ሆነ ነው? እስቲ ና ምን ሆነ ነው? እንደዚህ ነው በቃ የሚያደርጋት። እስቲ ምን ንግባ እንዴ? ልጅ ምን እስቲ እይ ባሪሽ ነው የታለች ምን ላስተካከል ምን ላግዝሽ? እስቲ ቆይ ሰንሰለቱ እንትን ይበል እንዴ? ወይ ሰንሰለቱ እሱ ነው ወይስ ምንድን ነው? አይ እንደዚህ እንትን ትበለ ምን እንደምትሆን ያላቀማ ወይዘሮ አስተያየት ምን እናርጋት? ምን እናርጋት? እባክሽን ረጋ በይ። አይዞሽ አዳምጪው እስኪ እሱን አዳምጪው። ውድ የታፈነ እንባ ቤተሰቦቻችን እንግዲህ ያው ትንሽ አመም ነገር አድርጓት ነበረ ሜሮን እና በመሃል ድምጽ ስንሰማ ነበር ገብተን የነበረው። እንዳያችሁት ከኛ ጋር ለማውራት ፍቃደኛ አንዳንድ ጊዜ እንደዚህ እንደሚነሳባት እናቷ ወይዘሮ አስቴርም ነግረውን ነበር። ነገር ግን ድንገት ይሆናል ብለን አላሰብንም። ያው እኔንም ትንሽ ለማመናጨቅ ነበር ሙከራ ያደረገችው። ወይዘሮ አስቴርም ተደናግጠው ጸበል ይዘው መጥተው አሁን ትንሽ እንደተረጋጋች ይመስለኛል ያለችው። እንግዲህ የተፈጠረው ነገር ምንድነው ለማለት እሳቸው ፊትም ለመናገር ትንሽ ስለከበደኝ እንጂ ምናልባት ከፍቅረኛዋ ጋር በጮኝነት ጊዜ በነበሩበት ወቅት ደግሞ ትዳር ውስጥ ሊገቡ ባሰቡበት ሰዓት ላይ የተፈጠረ ችግር ካለ ወይም ደግሞ ጓደኞቿ በተለየ ሁኔታ በእሷ ባለችበት ሁኔታ በእሷ እድል በተለያዩ ነገሮች የሚቀኑ ከሆነ ነገሮችን ለማስተካከል ነው የምንሞክረው እና አናውቅ ምን እንደተፈጠረ ግን ለማጥራት እየሞከርን ያለ ነው። ብዙዎቻችሁ የተሙ ጉዳይ እያስጨነቃችሁ የተሙ ነገር ይቅደም እያላችሁ ነው ያላችሁት። እኔም ወንድሜውንም በቻልነው አቅም እየለፋን ያለ ነው። ውድ ቤተሰቦቻችን በቻልነው አቅም በጣም እየጣርን ያለ ነው። ባልደረቦቻችን ይህንን ነገር ይይዙልናል እንጂ እኔ ለምርመራ ብቻ ነው መጣ። አብዛኛውን ጊዜ የማሳልፈው ተሙን ለማግኘት ነው፣ የምንለፈውም ተሙን ለማግኘት ነው እና ወንጀለኞችን አንደኛ ፍቃዳቸውም ይሄ ነው። እኛ ተሙን ስንል ብቻ በጎን ሌሎች ሰዎችም እንዲበደሉ ማድረግ አንዱ ስትራቴጂያቸው ነው እና ይህን ነገርም ለማክሸፍ ብለን እያሰብን እንደማንደክም መቼም እንደማንሰለች እንዲረዱ ለማሳየትም ስለፈለግን ይህን ነገር እያደረግን ያለው እና እናንተም ተረድታችሁን በትዕግስት በጸሎት እንድጠብቁ እናደርጋለን ማለት ነው። ከዛ በተፈጠረ ግን ውድ ቤተሰቦቻችን እንግዲህ ነገሮችን ለማስተካከል እንዲሁም ደግሞ እዚህ ነገር ላይ ማሳብ ካላችሁ እንድትነግሩን እንፈልጋለን ማለት ወይ አስቴር
አስቸገርኩ አይደል? ኧረ ችግር የለም እንዴ የተለመደ ስራችን ነው። እንዴት ሆነች? ተረጋጋች አሁን? ይኸውልህ እንደዚህ ነው የሚያረጋት። አሁን ትንሽ ደህና ናት፣ ተረጋግታለች። እንደው ምንድን ነው ታዲያ አሁን እንቅልፏን ወሰደች ወይስ እንዲሁ? ኧረ አልወሰዳትም። እንዲያውም ልጁን ይቅርታ ልጠይቀው እያለች ናት። እንደዚህ ነው የሚያረጋት። አንዳንዴ ያረገችው ነገር ይቆጫታል። በቃ የሆነ ነገር ውስጧን እንትን ይላታል መሰለኝ። ምልስ ያረግላት መልካም ነገር ነው የምታወራው። አሁን ደህና ናት። እስኪ ልጠይቀው ሂጅ ይቅርታ ልጠይቀው እያለች ናት። ይዣት ልመጣ ነው። እስቲ በቃ ጥሩ እንደው እንትን ይበሉ። እሱም ረጋ ብሎ ወይዘሮ አስቴር ነገሮችን አስተካክላል። እኔም ለማውራት ነው። ኧረ ችግር የለውም ስራዬ ነው። እኔ ሁልጊዜም ከዚህም ባይከፋ ነገሮች ይገጥሙናል እና ብዙ ምን በወጣ ችግር የለውም። እንደው ሂዱና ይዘዋት ነው በቃ። እስቲ ከእሷ ጋር ለማውራት እንሞክር። እስቲ ይዘዋት ነው። ይቅርታ። ኧረ ችግር የለም እንዴ! ኧረ ችግር የለም። ቁጭ በይ ቁጭ በይ እባክሽ። ቁጭ በይ ወይዘሮ አስቴር ቁጭ በይ። እርሷ ቁጭ በይ። ኧረ ሜሮን ችግር የለም እንዴ! እንዴት ነሽ? ደህና ነሽ? ቀለል አለሽ አሁን? ምንም አይደለም። አንቺ ሊረዳ እኮ ነው የመጣ። ያንቺን ሁኔታ በቃ እንትን ብሎት ነው የመጣ እና ግልጽ ነሽ። አውሪው እስኪ ልጅ ወንድምሽ ነው በቃ እንደ ወንድምሽ ቆጥረሽ። እንግዲህ ወይዘሮ አስቴር ነበር ጠርተውኝ የነበረው እና ያንቺን አብዛኛውን ነገር ነግረውኛል። ምን እንደተፈጠረብሽ፣ ምን አይነት ነገር እንደገጠመሽ ሁሉንም እውነት ነግረውኛል። እና አሁን የምትሳቀቂበት ምንም አይነት ምክንያት የለም። እሺ ትዳርሽን በምን አይነት መልኩ እንዳጣሽ፣ ከዛ በፊት የነበረሽን የጮኝነት ጊዜ፣ እንዲሁም ደግሞ ስለ ቤተሰባችሁ ስላስተዳደጋችሁ ሁሉንም ነገር አውቃለሁ እና ለእኔ ስትናገሪ ገምተኝ ይሆን ይሄን ነገር ማለት አለብኝ ይሆን ብለሽ ሳትሳቀቂ ሁሉንም ነገር እንድትነግሪ ነው ፈልገው። ለእኔ ምንም ልታወሪኝ አልቻልሽም። እስኪ ለእሱ እንኳን የምታወሪ ከሆነ ለእሱ አውሪው እስኪ። ሁሉንም ነገር ነግሬዋለሁ። ሁሉንም የደበኩት ነገር የለም። አንቺ ደግሞ ችግርሽ ምን እንደሆን በምን ምክንያት እንደዚህ እንደሆንሽ እስቲ ግልጽ አድርገሽ ለእሱ አውሪ። ካልተወራ አይሆንም ልጅሽ ማውራት ነው። እንደዚህ ደህና እንደዚህ ትሆኚ አውሪው እስኪ እባክሽ። መፍትሄ የሚገኘው በማውራት ነው ልጅ እባክሽ። እኔም ተጨነኩኝ እኮ እኔ ተጨንቄ እነሱን ማስጨነኩ እባክሽ። እሺ እባክሽ ንገሪያቸው። ሌላ ቀን እናወራለን። አውሪው ችግር የለም። ችግር የለውም። ዛሬ ማውራት ያው ነገር እንድላ አሁን ምን መሰለሽ ሌላ ያስኩ ጉዳይ አለ። አንድ ባልደረባዬ ድንገት ተሰውሮብናል እና እሱን እየፈለግኩ ነው ያለሁት እና እሺ ወይዘሮ አስቴር የሚያስፈልገኝ ነገር ካለ እጠራዎታለሁ። እሺ እንግዲህ ሜሮ ምን መሰለሽ አንድ ባልደረባዬ ጠፍቶ ነው ያለው እና እሱን እየፈለግኩ ነው ያለሁት። በዛ መሀል ነው እንግዲህ ወይዘሮ አስቴር አንገብጋቢ ጉዳይ ገጥሟቸው እንደነበር የነገሩኝ እና እሳቸውን ለማውራት ነው የመጣሁት። ሌላ ቀን ከተባለ ያው ጊዜ ሊወስድ ይችላል። እንደዛ ብለሽ የነበረው ችግር የለውም። በቃ አሁን እንደው ምን እንደተፈጠረ ምን አይነት ነገሮች እንደተፈጠሩ ሁሉንም ነገር ትነግሪኛለሽ። እሺ ምንም ያስፈራሽ ምንም ይሆን ነገር የለም። እኛ አንቺን ለመርዳት ለማዳን እንዲሁም ደግሞ ካለሽበት ጭንቀት እንድትወጪ ነው ዋና ዓላማችን። እና ምን መሰለሽ ሜሮን አሁን ረጋ ብለሽ ነገሮችን ግልጽ አድርገሽ ለመናገር ሞክሪ። ምንም ያስፈራሽ የሚያሳፍርሽ ነገር የለም። ሁሉንም ነገር አውቃለሁ። እንዳትጨነቂ። እንደ ወንድም ግልጽ አድርገሽ ንገሪ። ነገሮች ላይ መፍትሄ ለመስጠት ነው የመጣ ነው። ምክንያቱም እናትሽ አስቴር በጣም ተጨንቀዋል። ይህን ነገር ደግሞ ልባት መስጠት ስላለብን ነው። እሺ ከመጥፎ ከመጀመርልህ ከመልካም ልጀምርልህ እና እኔና ባለቤቴ በጣም የምንዋደድ የምንከባበር ወንድሜ ሁሉ ነገር ነበረ። እኛ ቤት ይመጣል፣ እነሱ ቤት ሄዳለው። በቃ ትምህርት ማብረን የተማርነው ካለሱ ሰው የለኝም ነበረ። በቃ ከሴት ጓደኛ ጋር የሴት ጓደኛ የለኝም ማለት ትችላለህ። ሁሉ ነገር ያውቃል፣ ሁሉ ነገሩን አውቃለሁ። የዛኔ እንዴት ደስ ይል ነበረ። አሁን ግን በቃ በጣም ብዙ ነገሮች ያሳልፈናል። እናቴ ጋር መተን ረብሸን የምንወጣው ብቻ ጓዳችንን የሚያውቃል ምናምን እና ማለት እንደ ፍቅረኛ እንኳን አላየውም ነበረ። በቃ የቀረብኩት ልክ እንደ ወንድም እንደ ጓደኛ ኖርማል ጓደኛ እንጂ ለፍቅር አስቤውም አላውቅም። ከዚህ በቃ እያለን እንደዛ እያለን እየኖርን እኔ ፍቅረኛ ነበረኝ። ከሱ ጋር ጓደኛ እያለው ፍቅረኛ ነበረኝ። ብዙ ላይፍ አብሬ ያሳለፍኩት ክብረ ንጽህና የሚሰጠው ሰው ነበረ። ከዚህ አሁን ልታገቢው ካሰብሽው ወይ ደግሞ አንድ ቀን ተጋብታችሁ ከተለያያችሁ ሰው በፊት ማለት ነው? ማለት ያኛውን በዛ ሰዓት በፍቅር ነበረ ማስበው። በጣም ወደው ነበር ያኛውን ልጅ። ይሄንን ማስበው ግን በቃ በጓደኝነት በወንድምነት በአብሮ አደግነት ነው ማስበው ነው። በጣም ብዙ መልካም ነገሮች ያሳልፈን ነበርና ፍቅረኛ እንዳለኝም ያውቃል። ግን እንደ አጋጣሚ ሆነው ከዛ ከፍቅረኛ ጋር በሆነ ነገር ተጋጨን፣ ተጣላን ምናምን።
እኔም መጨቅጨቅ አልፈለግኩኝም። በቃ ከሱ ጋር ነው ማሳልፈው። እኛ ክላስ ማጥናት ካለብኝ እሱ ጋር ሄዳለሁ ምናምን እያልን እንትን ለራሳችንም ጊዜ እንወስዳለን። ካፌ እንሄዳለን፣ መናፈሻም ሄደን ቁጭ ብለን ብዙ ነገሮች እናደርጋለን። በቃ ያ ቃል ክብረ ንጽህና እንደሌለኝ ምናምን። ከዛ የሆነ ሰዓት ላይ እንደሚወደኝ ነገረኝ። ማለት ላስብበት ምናምን ብዬው ነበር። አሰብኩበት፣ ግን የሚጎለኝ ነገር የለም ከሱ የማጣው ነገር እንደሌለ አሰብኩኝ። ምክንያቱም ያቀኛል፣ እናቴን ያውቃታል፣ አሰበኳል፣ እኔን ያውቃል፣ ሁሉ ነገሬን ያውቃል። ጓደኛዬ ነው፣ ያስብልኛል፣ ይወደኛል ብዬ ያሰብኩኝ። እኔም በቃ ሞዴሌን ከዛ ማለት እንደጠየቀኝ አሰብኩት። ፍቅር ለካ ያኛውን ሳይሆን ይሄኛውን ነው የምወደው ማለት ሁለት ፍቅር የሚባል ነገር አለ። በእርግጥ ያኛውን በማፍቅርበት መንገድ ይሄንን ማፍቀር ጀመርኩ ማለት ነው። አብረን ብዙ ነገሮች ማሳለፍ ጀመርን። የፍቅር ጊዜዎች በጣም ብዙ ጊዜ አሳልፈናል እኔ እና እሱ እና መቼም ይቀየርብኛል ወይ ደግሞ እንጣላለን፣ እስከ ዘላለም አብረን የምንኖር ነበር ይመስለኝ። በጣም መልካም ሰው፣ በጣም ተንከባካቢ፣ ሲከፋኝ የማይወድ እንድች በቃ ሳለቅስ ራሱን በይን ማየት የማይፈልግ ሰው ነበረ። በቃ ይገርምሃል። እንደዛ እያለን በቃ ጓደኛ ሆነ። እናቴም ታውቃለች። ባይዘው ያስከፋኝም ነበረ። በጣም ብዙ ነገሮች እያደረገ ያስከፋኝ ነበር። ጓደኛ በሆነን ሰዓት የሆነ ማለት ፍቅረኛነት ከጠየቀኝ በኋላ ያስከፋኝ ነበር። በዛ ላይ ደግሞ እኔ ማለት ስለሚያስከፋኝ ነገሩም ጥሩ ስላልነበረ የሆነ ከዚህ በፊት የተፈጠረብኝም ነገር ስለነበር የሆነ ልቤ አያምንም ሰውን ጭራሽ ወደዋለው ምናምን፣ ግን ጭራሽ ሊያምነው አልቻለም። እናቴን ለእናቴን ብዬ ነው አግቢ ትለኛለች። እሷ ይሄን ሁሉ ነገር አታውቅም። እኔ ያለሁበትን ነገር አታውቅም። ፍቅረኛ እንዳለኝ ሁላ መጀመሪያ ፍቅረኛ እንዳለኝ አታውቅም። እና እናቴ በቃ ለማታውቀው ነገር አግቢ ስትለኝ በቃ እናቴ ከመጨቀጨቀኝ ብዬ አገባሁት። በቃ ሰላም ሆንን። ለአንድ ቀን አይገርምም? ለአንድ ቀን የተንከባከበኝ በለው። ብቻ እንደዛ ነው። እንደምታውቀው ተፋታን እና ግን በጣም የሚያስጠሉ ነገሮች የታገስኳቸው ነገሮችም ነበሩ። ከእህቴ ጋር አስበዋለሁ፣ ብዙ ሴቶች ጋር እንደሚወጣ አስባለሁ። ብቻ ተግባቢ ነው። በእርግጥ ግን ያን ያህል ስታስበው እንዴት ነው ከሴት ጋር ስትቀራረብ ያለው ስሜት እንዴት ነው ሄዶ ልጥፍ ይላል ሴቶች ላይ ምናምን። እና ከእህቴ ጋር በቃ አስበዋለሁ እሱ። እህቴ ራሱ ታናደኛለች። ብዙ ሴቶች ጋር ሚተኛ ይመስለኛል። በጣም ነው የተቀያየረው። ውሻ ነው የሆነብኝ። በጣም ነው የተጫወተብኝ። ግን እድሜ ለእናቴ አግቢ ብላ ባጨቀጭቀኝ ኖሮ ይህ ሁሉ መከራ ውስጥ ባልገባው ነበረ። እንደዛ ነው። እንደው ከእሱ ጋር ያለሽ ግንኙነት የሁሉ ነገር ሊሆን ይችላል እና አሁን መሰረታዊ የምንላቸውን ጥያቄዎች ነው የምጠይቅሽ። ምክንያቱም ያለሽበት ሁኔታ ትንሽ ለአንቺም ለእናትሽም አስጊ ሆኗል እና የሆነ ሰዓት ላይ ወሰድ እያደረገ የሚያምሽ ነገር አለ። ያው ለእንትኑ ይቅርታ፣ በሕክምናም በጸበልም በተለያዩ መልኩ ብቻ ይሄ የምትደኝበትን መንገድ መፍትሄ ለማበጀት እንሞክራለን። ከዛ ውጭ ግን እንዴት ነው ይሄ ነገር ይጀምርሽ የነበረው? ከእሱ ጋር እያለሽ ነበረ ወይስ ከዛ በፊትም ከሌላ ሰው ጋር ግንኙነት ነበረኝ ባልሽበት ሰዓትም እንደዚህ አይነት ነገሮች ነበሩ? ኖ ምን መሰለህ ጓደኛ አለኝ ምናምን አላልኩም። በዛ ሰዓት በጣም ቀና ነበረ እና ዲፕሬሽኑ ነበር፣ ድባቴ ምናምን ታውቃለህ፣ ድብርት። እናቴ ግን ይሄን አታውቅም። እሷ በሌለችበት በጣም ነው ማለቅሰው። ቤተክርስቲያን እሄዳለሁኝ፣ በጣም ብዙ ነገሮችን አሳልፋለሁ። ይህንን ግን ማንም ሰው አይረዳም። ግን ነገሩ ምን እንደሆነ አላውቅም። እኔ እኮ መዳን ፈልጋለሁ። ማንንም ማስቀየም አልፈልግም። እናቴን መጉዳት አልፈልግም። ምክንያቱም ብዙ ዋጋ ከፍላልኛለች ስታሳድገኝ። ያለ አባት ነው ያሳደገችኝ እና እንደዚህ ማድረግ እኮ አልፈልግም፣ ግን አልችልም። ምን እንደሚወስደኝ አላውቅም። እና ምን መሰለህ በጣም የኃይል ቃል ሲናገረኝ የሚያደርገውም ነገር አክቱ ምናምን ስላልቻልኩት በቃ የሆነ ነገር ገነፈለብኝ። ሄደሽ እነቂው አለኝ። ከዛ አናት አባቱን በድንጋይ ብለው ደስ ይለኝ ነበረ። በቃ
በቃ በወንዶች ምክንያት ማበድ የጀመርኩት በወንዶች ምክንያት አበድኩኝ ከተባለ ወይ ደግሞ ታመመች ከተባለ የታመምኩት በእነሱ ምክንያት ነው። በሚያደርጉት ሀብት በዛ ላይ የማምናቸው ነገር እኔ እኮ ጥፋተኛ ነው። አምናቸዋለሁ፣ ወዳቸዋለሁ። ፍቅር አያለው ፍቅር ከአንድ ሰው ነው የሚሰጠው ምናምን የሚባለውን ነገር አይምሮ ያምናል። አይገርምም? እዚህ ነው ያበርኩት ወይ ደግሞ የታመምኩት። እድሜ ለእናቴ። እንደው ከዛ በተጨማሪ ደግሞ ሌሎች ይሄ ነው ብዬ የምጠረጥራቸው ነገሮች አሉ ምናምን ብለሽ ነግረሽ ነበር እና እንደው በተለየ ሁኔታ ከእህትሽ ጋርም አላስፈላጊ ጥርጣሬዎችን እንደጠረጠርሽ ጭምር እየተናገርሽ ነው የነበረው እና ይሄንን አላስፈላጊ ነገር ከእህትሽ ጋር የሚያደርጋቸውን አላስፈላጊ ነገሮች ማየት የጀመርሽው ከመቼ ጀምሮ ነው? ጓደኝነት እያለን ነበረ። ቤት እሱ ጋር ትሄዳለች ምናምን፣ እኔ ግራ ነው የሚገባኝ። ከዛ በቃ እህቴ ስለሆነች ነው ምናምን ብዬ ማሰብ ጀመርኩኝ። ግን እያለፈ አልፎ አልፎም አያቸዋለሁ። ቤት ስትመጣም ኖርማል ነገር ነው። በቃ ለእኔ ምንም ነገር መስሎኛል። ግን ውጭ ላይ ይገናኛሉ ምናምን። ከዛ እኔ ደግሞ መቅናት ጀመርኩኝ። ምን እየሆነች ነው ልጅቷ ማለት ጀመርኩ። እንደ አይምሮ እኮ በጣም ያስቸግራል። ገባክ? እህቴ ምንም እህቴ ብትሆን ሴት ናት፣ ወይ ደግሞ ከኔ የተለየ ነገር ሊኖረት ይችላል፣ አላቅም ብቻ ለዛም ሊሆን ይችላል። ለዛ ነው በጣም የተናደርኩት። አላምንም በቃ ሴት ልጅ። ምክንያቱም በሴት ልጆች በጣም ተጎድቻለሁ፣ በወንዶችም ተጎድቻለሁ። ያንን ቢሆን ምንድን ነው ያለኝ መሰለህ? ልንገርህ። የመጀመሪያ ፍቅረኛዬ ሜሪዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ ግን እንድለይሽ ምናምን አልፈልግም፣ ግን ሌላ ሰው አፍቅሬያለሁ። ይሄን ነገር መናገር አልፈለግኩም ነበር። ሁለታችሁን ባንዴ ነበር የወደድኳችሁ። ለዚህ ሁለታችሁንም ማጣት አልፈልግም ምናምን አለኝ። በጣም ነው ያበርኩት። በጣም ነው የተሰማኝ። ደደብ ነው ደደብ። ወንዶች ደደብ ሀብሰው ብር ካላቸው ቻ ደደብ ናቸው። ከዛ እኔ እሷ እንድትጎዳ ጭራሽ አልፈልግም። ሂድልኝ ካጠገቤ፣ እንዳታይኝ፣ እንዳትፈልገኝ፣ ጭራሽ አጠገቤ እንዳትደርስ አልኩት። ይመላለስ ጀመረ። እኔ ደግሞ እቃ አይደለሁም። እኔ እነሱ የሚጫወቱብኝ ወይ ደግሞ እሱ የሚጫወትበት እቃ አይደለሁም። እሷም እቃ አይደለችም። ያገባት ወይ ደግሞ ጓደኛ ያረጋት ወይ ያፈቀራት። የሚገርመኝ ነገር እንደውም አንተን ልጠይቅ፣ ወንዶች ስትባሉ ሁለት ነው የምታፈቅሩት ማለት ነው? ይገርማል። ሁለት በአንዴ ማፍቀር። አንተ በቃ የጠየከኝ እሺ፣ ምን መሰለህ፣ በጣም በጣም ከባድ ነው። ለእናቴ ግን እንዳትነግራት በእናትህ። አለሽ እጅሽ ላይ ማስረጃ አለኝ፣ ግን ምን መሰለህ በጣም የሚከብደው እናቴ በሌለችበት ሰዓት፣ ወይኔ በጣም የሚከብደው እናቴ በሌለችበት ሰዓት እየጠራችሁ ከእሱ ጋር አብሮ ይተኛሉ ማለት አንቺን ያገባሽ እጮኛሽና እህትሽ ማለት ነው? አዎ፣ አብሮ ብዙ ነገር አሳልፈዋል። ቪዲዮ አስቀምጬ ነበረ ቤት ሁሌ በምን ቀርጠሻቸው ነው ይሄን ሁሉ ነገር? እንዴት ነው ቪዲዮ ሊኖርሽ የቻለው? በድብቅ ካሜራ ሁሌ እሱ እኛ ቤት ስለሚመላለስ ግራ ስለገባኝ በቃ ድብቅ ካሜራ ግዴታ ማስቀመጥ ነበረብኝ። አስቀመጥኩኝ። ከዛ እናቴ በወጣችላቸው ቁጥር ብዙ ነገሮች ነው የሚያደርጉት። በጣም ነው የሚጨማለቁት ምናምን እና የሆነ ሰዓት ደረስኩባቸው። እናታቸው ውሾች እቺ ብዙ ነገር ነው ያደረገችኝ። እቺ ውሻ አትባልም። ገና ታናሽ እኮ ናት። ገና ልጅ እኮ ናት። ግን እሷ እኔን ታላቋን ገደለችኝ፣ እሱም ገደለኝ። አንቺን አልወድሽም፣ እሷን ነው የምወዳት፣ አንዴ ግንኙነት ስለጀመርን ነው አለኝ። እንደዛ ነው ያለኝ። አዎ ይህ ውሻ ነው፣ የተረገመ እርጉም ነው። እሷም እርጉም የተረገመች አስመሳይ ልጅ እኮ ናት። ልጅ እኮ ናት። እህቴ እኮ ልጅ ናት። ግን ገደለችኝ። እናቴ ብትሰማ ትታመማለች ብዬ ነው እኔ የቆሰልኩት። የምናገረውም ነገር ያጣሁት እናቴ በሽተኛ ስለሆነች ነው። እናቴ በሽተኛ ናት፣ ስኳር በሽተኛ ናት፣ ግፊትም አለባት ብዬ ነው እኔ ራሴ የተቃጠልኩት፣ ያመመኝ።
እባክሽን አይዞሽ። ውሻናት ውሻናት እናትሽን ቢሆን ማወቅ መቻል አለበት። መስማት የለባትም። አንተም አትሰማ